ጤና ይስጥልኝ እንዴት ውላችኋል ተመልካቾች ከዜና ኢትዮጵያ ርዕሳቱ የስፖርት ዘገባዎችን እናልፋለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ነው። በ46ኛው የዓለም ሀገር አቋራጭ ውድድር ሲጠናቀቅ እንደተለመደው የኢትዮጵያና ኬንያ አትሌቶች በበላይነት አጠናቀዋል። በአዋቂዎች ዘርፍ በተደጋጋሚ የጠፋው ውጤትና ከቪዛ ጋር ተያይዞ በነበረው እክል በርካታ አትሌቶች አለመጓዛቸው የዚህ ሻምፒዮና መልኮች ነበሩ። አጠቃላይ ሻምፒዮናው ምን ይመስላል ሲል እድሪስ አህመድ በተከታዩ ዘገባው እንዲዳሶታል። ጃኮብ ኪፕሊሞ ከነ ጆሹዋ ቼፕቴጌና ስቴቨን ቸሮቲች ሀገር ኡጋንዳ መጥቶ ሀገር አቋራጭ በታሪኩ ከተመለከታቸው ምርጥ አትሌቶች አንዱ የሚያሰኘውን ተደጋጋሚ ውጤት እያስመዘገበ ነው። ኡጋንዳዊው አትሌት በፍሎሪዳው መድረክ ለሶስተኛ ጊዜ ወርቅ ሲያጠልቅ በነ ፖል ቴርጋትና በውድድሩ ኃያል ቀነኒሳ በቀለ መንገድ እያለፈ ለመሆኑ ማሳያ ሆኗል። ኢትዮጵያ በዚህ መንገድ በአዋቂዎች የወርቅ ሜዳሊያ ካገኘች 15 ዓመታት እንደተቆጠሩ እርግጥ ያደረገ ውጤት ነው በታላሃሲው አላፓቼ መስክ የተመዘገበው። በሪሁ አረጋዊ እንደቀደሙት ሁለት ውድድሮች አሁንም ሁለተኛ ሆኖ 15 ዓመታት የሆነውን የኢማና መርጋን ድል መመለስ አልቻለም። ጥሩነሽ ዲባባ ሄደች። ከዛ በኋላ የሀገር አቋራጭ ውድድር የዘርፉ ስኬት ወደ ኢትዮጵያ አልተመለሰም። በአዋቂ ሴቶች ዘርፍ የወርቅ ሜዳሊያ ሳይገኝ ሲቀር 46ኛው ሻምፒዮና 10ኛው ሆኖ ተመዘገበ። ኬንያ የዓለምና የኦሎምፒክ ሻምፒዮናን በኤስሬስ ቺቤት አጥታም ቢሆን በአግነስ ንጌቲች አማካኝነት ለተከታታይ 10ኛ ጊዜ ከ10 ኪሎ ሜትር ድሉ አልቀርም ብላለች። እዚህ ጋር ከቡድን አጋሮቿ ጋር የነሐስ ሜዳሊያ ያስገኘችውን ከ2 ዓመት በፊት በወጣት ዘርፍ አሸናፊነት ተከስታ የነበረችውን ሰናይት ጌታቸው ስለ ነሐስ ሜዳሊያዋ ጠቅሶ ማለፍ የተገባ ይሆናል። ማርታ አለማየሁ ከ2 ዓመት በፊት እንደነበረው የሰርቢያ ቤልግሬድ መድረክ የወጣት ዘርፍ አሸናፊነቱን አላስነካም እንዳለች ቀጥላለች። የሲምቦ አለማየሁ ታናሽ እህት በመድረኩ ለተከታታይ 2 ጊዜ በማሸነፍ 5ኛው አትሌትም ተሰኝታለች። የነለተ ሰንበት ግዳይንም የነፌስ ኪፒየጎንን ታሪክ ተጋርታለች። ለኢትዮጵያ በግል የተመዘገበ ብቸኛ የወርቅ ሜዳሊያም ሆኗል። ፍራንኪ ኪቤት አሸናፊ የሆነበት የወጣት ወንዶች ውድድር ኢትዮጵያ በአንድ አትሌት ብቻ ነው የተወከለችው። በቪዛ ምክንያት የተመረጡ አትሌቶች አለመጓዛቸውን ተከትሎ ኢትዮጵያን በብቸኝነት የወከለው አየለ ሰውነት 24 ደቂቃ ከ14 ሴኮንድ በሆነ ጊዜ 12ኛ ደረጃን በመያዝ ውድድሩን አጠናቋል። ኢትዮጵያ በመድረኩ ሌላኛውን ሜዳሊያ ያገኘችው በድብልቅ ሪሌ ውድድር ሲሆን አትሌቶቿ 22 ደቂቃ ከ34 ሴኮንድ በመግባት የነሐስ ሜዳሊያ አስገኝተዋል። የኢትዮጵያ አትሌቲክስ ፌዴሬሽን 28 አትሌቶችን ለማሰለፍ ተዘጋጅቼ ባጋጠመው የቪዛ እክል ምክንያት 14 አትሌቶችን ብቻ ነው ማሳተፍ የቻልኩት ብሏል። ይህም በወጣት ዘርፎች ተጨማሪ ሜዳሊያዎች በተለይም በቡድን እንዳይመዘገብ ማድረጉ አልቀረም። የአዋቂዎች ምድብ ውጤት ደግሞ ያለፉት 10 ዓመታት ከኮከቦቹ ስንብት በኋላ የነበረው የኢትዮጵያ አትሌቲክስ ጉልህ ማሳያ ነው። በቡድን የተመዘገቡትን ጨምሮ ኢትዮጵያ 3 ወርቅ፣ 2 የብርና 2 የነሐስ ሜዳሊያዎችን አስመዝግባ የመድረኩ ታሪክ ስኬቱ እንዳያስረሳው ያደረገው ቀነኒሳ በቀለ ሯጭ ሳይሆን እንግዳ በሆነበት የተላሃሲ ሻምፒዮና 2ኛ ደረጃን በመያዝ ነው ያጠናቀቀችው። በ46ኛው የዓለም ሀገር አቋራጭ ሩጫ ውድድር ከዓለም 2ኛ ደረጃ ይዞ ያጠናቀቀው የኢትዮጵያ አትሌቲክስ ልዑክ ቡድን በአሜሪካ ፍሎሪዳ በኢትዮጵያውያንና ትውልደ ኢትዮጵያን የምስጋናና የራት ግብዣ ተከናውኖለታል። በአሜሪካ ስነ ስርዓቱን የተከታተለው ባልደረባችን ነዋ ይመር ተከታዩን አዘጋጅቷል። አሁን እንግዲህ ውጤቱ 2 መልክ ያለው ነው። እንዳየው በወጣቶች የተገኘ ውጤት አለ። በተለይ በሴቶቹ፣ በወንዶች በቪዛ ምክንያት የተሳተፈ አንድ አትሌት መሆኑን ተከትሎ ማግኘት የምንችለውን ያህል ሜዳሊያ ማግኘት አልቻለም። እንደዛም ሆኖ ግን ኢትዮጵያ በ3 ወርቅ፣ 2 ብርና 2 ነሐስ 2ኛ ሆና አጠናቃለች። እዛ ውስጥ ስንመለከተው እንዲህ በወጣቶችና በቡድን ማሸነፋችን ትርጉሙ በጣም ትልቅ ነው። ምክንያቱም ወጣቶች አሸነፉ ማለት ነገ ከነገ ወዲያ አትሌቲክሱ ያለውን ተስፋ ያሳያል። በሌላ በኩል ደግሞ እንደ ቡድን በተለይ ደግሞ ከዚህ በፊት የነበሩትን በተለይም ደግሞ የቶኪዮ ኦሎምፒክ ላይ ሰለሞን ባረጋ ያነሳውን ቅሬታ በትክክል የፈታ ነገር አትሌቶቹ ላይ ለመመልከት ችለናል። ያም እንግዲህ ያላቸው አንድነት ያላቸው አብሮነት የሚያሳየው ነገር ነው። በቡድንም የተገኘ ወርቅ ያንንም የሚያሳየው አሁንም ቢሆን ማለት ነው። ምክንያቱም በሁለቱም ጾታ በአዋቂዎቹ የቡድን ውጤት ወርቅ ሜዳሊያ ኢትዮጵያ ወስዳል። ይሄ ትልቅ ነው። በብዛትም ኢትዮጵያ አትሌቶች እንዳሏት የሚያሳይ ነው። በሌላ በኩል ደግሞ እንግዲህ በአዋቂዎቹ ወንድና ሴት ላይ በሪሁ አረጋ ብቻ ነው የብር ሜዳሊያ ያገኘው። የእሱም ጊዜ ተከታታይ ለብቻው ያስመዘገበው ትልቅ ውጤት ነው። ግን በጣም እንደነ ኪፕሊሞ ከዚህ በፊት የነበሩት ደግሞ እንደነ ቀነኒሳ በቀለ አይነት በጣም ኢሊት የሆነ አትሌት አሁንም ማፍራት አለመቻላችን የሚያሳይ ነውና አሁን
የቤት ስራ እንዳለብን ያሳያል። ግን የተገኘው ውጤት ደግሞ በሌላ በኩል ተስፋ ሰጪ መሆኑን የሚያሳየን የማናጀር እና የክለብ አሰልጣኞች አትሌቶቻቸውን ሲይዙ ከዛ በኋላ ለራሳቸው አትሌት የኢንክላይን ማድረግ ነገር ብዙ ጊዜ ይታይባቸዋል እና አሁን ግን የመጡት በተለይ ደግሞ ዋና አሰልጣኙ ሻምበል ቶሎሳ ቆቱ መሆኑን ተከትሎ ቀድሞ የምናውቃቸውን የና ዶክተር ወልደመስቀል አይነት ስሜት የማምጣት ነገር አለ። ሁሉም አትሌቶች እኩል ናቸው። ያ ነገር ደግሞ አትሌቶቹ ላይ ስለሚገባ በእኩልነት እንታያለን የሚል ነገር ስላለ በርሳቸው ይግባቡና በጋራ እንዲሰሩ አድርጓቸዋልና ይሄ እንግዲህ ለፌዴሬሽኑ አጠቃላይ በአትሌቲክስ ውስጥ ላሉና መሪ ተዋናይ ለሆኑትም ትልቅ ነገር ያስተማረ ይመስለኛል። ይህንን ነገር የኢትዮጵያ አትሌቲክስ ፌዴሬሽን ማስቀጠል አለበት ብዬ አስባለሁ። እንደዛ ካልሆነ በተመሳሳይ የቶኪዮና የፓሪስ ኦሎምፒክ ውጤቱ እንደሚደገም ጥርጥር የለም። ስለዚህ ይህን ውጤት ለማስቀጠል ከተፈለገ ትልቁ ነገር ይህን አይነት ያሰለጣጠን ይህን አይነት የብሔራዊ ቡድን ስሜት መፍጠር ያስፈልጋል ብዬ አስባለሁ። የሎቅሽ ኢትዮጵያ ክላሲክ ደብረ ብርሃን ከተማን የቱሪስት መስህብ የሆኑ ቦታዎችና ለአትሌቲክሱ ምቹ የሆኑ ምድራዊ አቀማመጥ እንዳላት ያስተዋወቀ ነው ሲሉ የደብረ ብርሃን ከተማ ተቀዳሚ ምክትል ከንቲባ በድሉ ውብሸት ተናገሩ። ታላቁ ሩጫ በኢትዮጵያ ከቱሪዝም ሚኒስቴር ጋር በመተባበር ያሰናዳው የጉብኝትና የአትሌቲክስ ውድድር በደብረ ብርሃን ከተማ በትናንትናው ዕለት ተከናውኗል። አብርሃም ተስፋዬ ወንዶች ብቻ ጀምረዋል። እንዳትደራረቡ እንዳትወጡ ወንዶች ብቻ መልካም እድል። ካምናው ፕሮግራም የሁለት ከተሞች እድገት አሳይቶ የመጣው የሎቅሽ ኢትዮጵያ ክላሲክ የዘንድሮ መርሃ ግብሩን ትላንት በአፍሪካ ከፍተኛ የባህር ጠረር ቦታ ላይ በተቀመጠችው ደብረ ብርሃን ከተማ ማከናውኗል። ታላቁ ሩጫ በኢትዮጵያ ደብረ ብርሃን ላይ ውድድር ሲያከናውን ለመጀመሪያ ጊዜ ቢሆንም ማህበረሰቡ ለስፖርት ያለውን ፍላጎት በሚገባ ያሳየበት ቀንም ሆኖ አልፏል። ደብረ ብርሃን ከጠበቅነው በላይ ነው የሆነብን። የመጀመሪያችን ነው ስንመጣ ወደ ደብረ ብርሃን። የከተማው አቀባበል፣ የህዝቡ የወጣበት መንገድ፣ የተሳትፎም ቁጥር በራሱ ትልቅ ቁጥር ነበረው። እንደ ታላቁ ሩጫ ደግሞ የመጀመሪያ የሞከርንበት የሀገር አቋራጭ የማስ ውድድርን እንደ ታላቁ ሩጫ ለመጀመሪያ ጊዜ ያደረግንበት የ42 ኪሎ ሜትርም የዱላ ቅብብል ለመጀመሪያ ጊዜ ያዘጋጀንበት ውድድር ነበረና በአጠቃላይ ጥሩ ውድድር ነበር ያደረግነው። ይህ መርሃ ግብር ሁለት ዓላማዎች አሉት። የመጀመሪያው አትሌቲክስ ውድድር ሲሆን ሁለተኛው ደግሞ እግረ መንገዱን በከተማ የሚገኙ የቱሪስት መስህብ የሆኑ ቦታዎችን ማስጎብኘት። ይሄ ስፖርት ቱሪዝም ለኛ የሚጠቅመው ነገር ለሀገራችን የሚጠቅመው እንደ ሚኒስቴር መስሪያ ቤት እየሰራንበት ያለ ነው። አንድ ፕሮዳክት ስለሆነ አንደኛ ስፖርት ቱሪዝማችንንም መደገፍ ነው። ሁለተኛው ደግሞ በየቦታው ያሉንን የሀገራችንን እሴቶች ለዓለም ሕዝብም ለሀገራችንም ላሉትም ሁሉም በተዋወቅ በደንብ እንዲተዋወቅልንና ሁሉም ሰው ደግሞ ስለ ሀገራችን ያለውን አገነዛዘብ እንዲቀበለው ለማድረግ ነው። ውድድሩን አንድ ቀን ነው የምናደርገው። ከተማው ላይ በየከተማው ስንሄድ ያሉትን መዳራሾች ማየት ግን የሁለት ቀን የሶስት ቀን ፕሮግራም ነው አዘጋጅተን የምንመጣው። ስለዚህ ተሳታፊዎች እንደ ቤተሰብም እንደ ጓደኛም ተሰብስበው አካባቢ አይተው አዲስ ነገር አውቀው ከተማው ከምግብ ጀምሮ ብዙ ነገሮችን ኤክስፒሪየንስ አድርገው ነው የሚወጡት። ስለዚህ የቱሪዝም ሚኒስቴር አብሮን መስራት ውድድሩን ከሩጫም በላይ እንዲሆን በደንብ ረድቶናል። ታላቁ ሩጫ በኢትዮጵያ በትላንቱ መርሃ ግብር የማራቶን የቅብብል ውድድርን ጨምሮ በ6 ኪሎ ሜትር አዋቂዎች ምድብና ከ16 እንዲሁም ከ11 ዓመት በታች የታዳጊ ህጻናት ውድድርን ጨምሮ የማዕበል ሩጫዎችንም አከናውኗል። ውድድሩ አሪፍ ነው። ያው አሪፍ ነው። ትንሽ የአየር ንብረቱ ከበድ ይላል። ጧትም በመሆኑ ትንሽ ቀዝቃዛ ነው። ብርዱም በጣም ትንሽ ይከብዳል እና ውድድሩ አሪፍ ነው። አሪፍ የተወዳደር ነው። ታላቁ ሩጫ በኢትዮጵያ ወደ ከተማዋ በመምጣቱ በብዙ ነገሮች አትርፈናል የሚለው የደብረ ብርሃን ከተማ አስተዳደር መሰል ውድድሮች ቀጣይነት እንዲኖራቸውም ስራዎችን ከወዲሁ እንደሚሰራም አስታውቋል። ትልቅ አስተዋጽኦና ትልቅ ፋይዳ ያለው ፕሮግራም ነው። የአካባቢው ማህበረሰብም ይህን ፋይዳ በመረዳት በታላቁ ሩጫ ላይ በስፋት የተሳተፈበት ሁኔታ ነው ያለው። በእኛ በኩል እንግዲህ የፕሮግራም ተጠናክሮ እንዲቀጥል በከተማ አስተዳደሩ በጣም ደስተኛ ነን። አሁን በቱሪዝም ዘርፉም በአትሌቲክሱም የታዩትን ይዘን የበለጠ ደግሞ አካባቢውን የማልማት አካባቢውን የማስተዋወቅ ስራ አጠናክረን እንድንቀጥል ትልቅ አስተዋጽኦ ያደርጋል ብለን እናስባለን። የ2018 የሎቅሽ ኢትዮጵያ ክላሲክ በቀጣይ ሐዋሳ፣ ጅማ፣ በቆጂ፣ አርባ ምንጭና ሐረር በተመሳሳይ ውድድሮችን እንደሚያከናውንም አስታውቋል።
አዳማ ከተማ ካፈራቻቸው ወጣት ተጫዋቾች መካከል ተጠቃሽ ነው። በክለብና በብሔራዊ ቡድን ደረጃም ስኬታማ ከመሆን ባለፈ ፕሮፌሽናል ተጫዋች የመሆን ግብ እንዳለውም ይናገራል። አሁን ላይ በታዳጊ ተጫዋቾች ያለው መነቃቃት ማስቀጠል እንደሚገባና የተገነቡ በርካታ የማዘውተሪያ ስፍራዎችም ለእግር ኳስ እድገት የበኩላቸውን አስተዋጽኦ ማድረግ እንዳለባቸው ቢኒያም አይተን ከኢትዮጵያ ቴሌቪዥን ጋር በነበረው ቆይታ ተናግሯል። ከራስ አንደበት ተከታትለን እንመለስ። ቢኒያም አይተን እንግዲህ እግር ኳስን እንደማንኛውም ተጫዋች ሰፈር ውስጥ ነው የጀመርነው። 13 ቀበሌ የሚባል ሰፈር ውስጥ አዳማ እዛ ነው የጀመርኩት ኳስን። ሀገሬ ማገልገል ፈልጋለሁ ከዚህም በላይ ሁሉ ጊዜ እና ውጭ ወጥቶ የመጫወት እቅድ አለኝ። ከእግዚአብሔር ጋር አሳካዋለሁ ብዬ አስባለሁ። ከሀገር ውስጥ አወከር ናስርና መስዑድ መሐመድ ነው ማደንቀው። እንደ አወከር የሊጉን ከፍተኛ ጎል አግቢ ለመሆን እጥራለሁ። ከሜዳ ውጪ በብዙ ራስሽን መገነቢበት ነገር አለ። ስልክሽ ላይ ብዙ ነገር አለ። ዩቲዩብ ላይ የፈለግሽው ማየት ትችያለሽ የውጪ ነገሮች። እሱን ሰርች እያረኩኝ ያለው የተወሰነ ጂምም ለመስራት እሞክራለሁ። እንደዛ ነው ማሳል። ብሔራዊ ቡድን ገና በትንሽ እድሜ ነው እድሉን ያገኘሁት። ኮች ገብረመድህንን ነው ጥሪ ያደረገልኝ። እሱን ማመስገን ፈልጋለሁ በዚህ አጋጣሚ። በገና በዚህ እድሜ ስትጠሪ ብዙ ልምድ ትቀስሚያለሽ። ለወደፊቱ አዲስ አይሆንብሽም። ብዙ ልምድ ለመቅሰም ጥሩ ነው። በዚህ እድሜ መጠራቴ በጣም ነው ደስ የሚለው። አሪፍ ልምድ እያገኘሁበት ነው። ወደፊት የተሻለ ነገርን ማድረግ ይመስለኛል። ከዚህ በፊትም ታዳጊ ላይ ወጣት ላይ እንስራ ይባላል። ብዙም አልነበረም። አሁን ግን ብዙ ሜዳዎች እየተሰሩ ነው። ብዙ ህጻናት ላይም እየተሰራ ነው። ለውጦች ይኖራሉ ብዬ አስባለሁ። ሜዳዎችም እየተገነቡ ነው። ጨዋታም ሀገራችን ላይ በህዝቡ ፊት ስናደርግ የተለየ ነገር አለው። ወደፊት ይስተካከላል ብዬ አስባለሁ። ባለፈውም ጥሩ ነገር ነው ያሳዩ። ለአፍሪካ ዋንጫ አልፈናል። ያ በእኛም ጊዜ እንደነሱ ባይሆንም አሪፍ ነበር። ግን የጠፉ ልጆች አሉ። ያው አንዳንዴ የምትገቢበት ቡድንም ይሆናል አሰልጣኝም የሆነ የምትጠፊበት ነገር እንትን ይላል። ግን እንደዚህ እንደ አካዳሚ አሁን እነሱም የነበሩበት አካዳሚዎች አሉ። እነሱ ማመስገን ፈልጋለሁ። ጥሩ ስራ ነው እየሰሩ ያሉት። በዛ አካዳሚ ውስጥ ማደግ ትልቅ ነገር ነው። እንዳይጠፉ ያደርጋል ብዬ አስባለሁ። አካዳሚዎች ቢበዙ አሪፍ ነው ለወጣቱ። ወጣቶች የምሰጠው ሀሳብ ቢኖር ዲሲፕሊን ነው። መጀመሪያ ዲሲፕሊን ላይ ራሳቸውን በደንብ ማረም፣ ትላልቅ ሲኒየር ተጫዋቾችን መስማት፣ እሱ ትልቅ ደረጃ እንድደርሺ ግብአት ነው አንዱ። ትላልቆች ያለፉበትን መንገድ መስማት መረዳት ነው። ሲኒየሮችን ማክበር፣ ዲሲፕሊን ነው ትልቅ ነገር የሚያደርገው። ከውጭ በእንግሊዝ ኤፍኤ ዋንጫ አርሰናል ፖርትስማውዝን በማሸነፍ አራተኛውን ዙር ሲቀላቀል አሰልጣኝ ሩበን አሞሪምን ያሰናበተው ማንቸስተር ዩናይትድ በብራይተን ተሸንፎ ከውድድሩ ተሰናብቷል። መሰረት ተስፋዬ በእንግሊዝ ኤፍኤ ዋንጫ አርሰናል፣ ሊድስ ዩናይትድ እና ዌስትሃም ዩናይትድ ተጋጣሚዎቻቸውን በመርታት 16ቱን ሲቀላቀሉ ማንቸስተር ዩናይትድ ተሸንፎ ከውድድሩ ተሰናብቷል። ከሜዳው ውጭ የሶስተኛ ዙር ጨዋታውን ከሻምፒዮንሺፑ ክለብ ፖርትስማውዝ ጋር ያደረገው አርሰናል ከመመራት ተነስቶ 4-1 በመርታት 16ቱን ተቀላቅሏል። ብራዚላዊ ተጫዋች ጋብሪኤል ማርቲኔሊ 3 ግቦችን ለመድፈኞቹ ሲያስቆጥር፣ ቀሪዋን ግብ ደግሞ የፖርትስማውዙ ተከላካይ አንድሬ ዶዜል በራሱ መረብ ላይ ያስቆጥሯል። ቢሾፕ ደግሞ የፖርትስማውዝን የማስተዛዘኛ ግብ ያስቆጠረ ተጫዋች ሆኗል። የአርሰናሉ ተጫዋች ጋብሪኤል ማርቲኔሊ በአርሰናል ቤት የመጀመሪያ ሃትሪኩን በኤፍኤ ዋንጫ ጨዋታ ላይ ማስመዝገብ ችሏል። ባለፉት ዓመታት ከቆሙ ኳሶች በሊጉ በርካታ ግቦችን ያስቆጠረው የሚኬል አርቴታ ቡድን በትላንቱ መርሃ ግብርም 3 ግቦችን ከማዕዘን ምት አስቆጥሯል። የሰሜን ለንደኑ ክለብ በውድድር ዓመቱ ከቆሙ ኳሶች ያስቆጠራቸውን ግቦች ብዛትም 18 አድርሷል። በሌላ ጨዋታ በለንደን ስታዲየም
ስታዲየም ኩዊንስ ፓርክ ሬንጀርስን የገጠመው ዌስትሃም ዩናይትድ 2-1 አሸንፎ ወደ ቀጣዩ ዙር አልፏል። በኦልድ ትራፎርድ ብራይተን ሆቭ አልቢዮንን የገጠመው ማንቸስተር ዩናይትድ ተሸንፎ ከውድድሩ ውጪ ሆኗል። በጊዜያዊ አሰልጣኙ ዳረን ፍሌቸር የሚመራው ማንቸስተር ዩናይትድ በሜዳውና በደጋፊው ፊት 2-1 ተሸንፏል። ዳኔ ዌልቤክና ብሪጀን ጉርዳ የብራይተንን የአሸናፊነት ግቦች ከመረብ ሲያሳርፉ ቤንጃሚን ሼሽኮ ደግሞ የማንቸስተር ዩናይትድን ግብ አስቆጥሯል። ከሁሉም ውድድሮች የዋንጫ ፉክክር ውጪ የሆነው ማንቸስተር ዩናይትድ በቀጣይ በፕሪሚየር ሊጉ በማንቸስተር ደርቢ የከተማ ተቀናቃኙን ማንቸስተር ሲቲን ይገጥማል። በቅርቡ ከውጤት ማጣት ጋር በተገናኘ አሰልጣኝ ሩበን አሞሪምን ያሰናበተው ማንቸስተር ዩናይትድ ከ1981-82 የውድድር ዓመት በኋላ ለመጀመሪያ ጊዜ ከሁሉም የሀገር ውስጥ ውድድሮች ውጪ ለመሆን ተገዷል። ሌላኛው የፕሪሚየር ሊጉ ክለብ ሊድስ ዩናይትድ የሻምፒዮንሺፑን ክለብ ደርቢ ካውንቲን ገጥሞ 3-1 በማሸነፍ 16ቱን ተቀላቅሏል። የእንግሊዝ ኤፍኤ ዋንጫ የሶስተኛ ዙር ጨዋታዎች ዛሬ ምሽትም ቀጥለው ሲደረጉ ሊቨርፑል ከበርንስሌ ይጫወታል። ሊቨርፑል አንፊልድ ላይ ምሽት 4:45 በሚያደርገው ጨዋታ የሊግ አንዱን ክለብ ነው የሚገጥመው። በተመሳሳይ ሰዓት በሚደረግ መርሃ ግብር ሳልፎርድ ሲቲ ከስዊንዶ ታውን የሶስተኛ ዙር የኤፍኤ ካፕ ጨዋታቸውን ያደርጋሉ።